ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን ኩዌት ውስጥ የአሜሪካ ጦር መቀመጫ ነው ያለችውን ህንፃ በድሮን መታች። የአሜሪካ ወታደራዊ ሰራተኞች ሳይኖሩበት አይቀርም የተባለው የማህበራዊ ዋስትና ህንፃ በእሳት ተያይዟል። የአሜሪካ ወታደራዊ ክልል በአሊ አልሳሌም አየር ማረፊያ ቁልፍ መቀመጫውን ማጣቱን ተከትሎ የእዝና ቁጥጥር ስራውን ወደ ህንፃው እንዲዛወር የኢራን ሚዲያ ዘግቧል። በኬንያ በተከሰተ የጎርፍ አደጋ የሟቾች ቁጥር 42 ደረሰ። መንግስት ለተጎጂዎች ቤተሰቦች ድጋፍ እንደሚያደርግም ቃል ገብቷል። ባለፈው አርብ በኬንያ በተለያዩ አካባቢዎች በጣለው የከባድ ዝናብ ሳቢያ በደረሰ ድንገተኛ የጎርፍ አደጋ የሟቾች ቁጥር 42 መድረሱን ፖሊስ እሁድ ዕለት አስታውቋል። እንደ ፖሊስ ገለጻ ከሟቾቹ መካከል የ26ቶቹ ሰዎች ህይወት ያለፈው በዋና ከተማዋ ናይሮቢ ሲሆን ወንዞች ሞልተው በመፍሰሳቸው ጎርፉ ዝቅተኛ ቦታዎችን በማጥለቅለቅ ቤቶችን አፍርሷል፣ ተሽከርካሪዎችንም ጠራርጎ ወስዷል። ኢራን በተባበሩት አረብ ኤሚሬትስ የሚገኘውን የዱባይ ዓለም አቀፍ አውሮፕላን መንደርደሪያ መታች። እነዚህ ዛሬ በዱባይ ዓለም አቀፍ አውሮፕላን ማረፊያ ተርሚናሎች አቅራቢያ የተፈጸመ የኢራን የድሮን ጥቃት የሚያሳይ አዲስ ምስል ነው። ኤሚሬት ወደ ዱባይ የሚያደርጉና ከዱባይ የሚወጡ በረራዎችን አቋርጧል። በተባበሩት አረብ ኤሚሬት ወደምትገኘው ዱባይ ከተማ የሚደረጉና የሚነሱ ሁሉም የኤሚሬትስ በረራዎች አዲስ መረጃ እስከሚሰጥ ድረስ መዘጋታቸውን አየር መንገዱ ገልጿል። የኢራኑ ታስኒም የዜና ወኪል እንዳስታወቀው ባለፈው 1 ሰዓት ውስጥ በእስራኤል ግዛት ላይ አዲስ ሚሳኤል ጥቃት ከፍቷል። ይህን ተከትሎ ኢራን በእስራኤል ላይ ተጨማሪና አዲስ የጥቃት ማዕበል ማስጀመሯን መገናኛ ብዙሃን በስፋት እየዘገቡ ይገኛሉ። ምንም እንኳን የእስራኤል ጦር አዲሱ የጥቃት ማዕበል አሁን ላይ ማብቃቱን ቢያሳውቅም የእስራኤል መገናኛ ብዙሃን ግን የጥቃቱ አሻራዎችን እያሳወቁ ነው። በተለይም የእስራኤሉ ቻናል 12 ቴሌቪዥን እንደዘገበው የተተኮሱት የኢራን ሚሳኤሎችን ለማክሸፍ ጥቅም ላይ የዋሉ የመከላከያ ሚሳኤሎች ስብርባሪዎች ቢያንስ በ3 በተለያዩ አካባቢዎች ላይ ወድቀው ተገኝተዋል ብለዋል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረውን ነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮት ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ ነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታወቀ። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦችን በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቅድላቸውም ወታደራዊ ኃይሉ አስገንዝቧል። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት የመርከብ መተላለፊያ መስመሩን ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፉ የሚሞክሩ መርከቦችን በእሳት እንደሚያያይዝም ዝቷል። በሊባኖስ ኢትዮጵያውያን ስደተኞች መጠለያ አጥተዋል ተባለ። በሊባኖስ ሂዝቦላህና በእስራኤል መካከል እየተካሄደ ያለውን ጦርነት መባባሱን ተከትሎ በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ሲፈናቀሉ ኢትዮጵያውያን ስደተኞች ለከፋ አደጋ መጋለጣቸውን ዶቼ ቬለ ዘግቧል። የእስራኤል አየር ድብደባ የቤይሩትን ደቡባዊ ክፍሎች ማዳረስ ሲጀምር በርካታ ስደተኞች ያለ መጠለያና ያለ ረዳት ለከፍተኛ ስቃይ ተዳርገዋል። የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ምክንያት ኢትዮጵያን ጨምሮ ከሌሎች ሀገራት የመጡ ስደተኞች በየመንገዱ ላይ ለመውደቅ መገደዳቸውን ተመልክቷል። የተባበሩት አረብ ኤሚሬት በአየር የውሃ ማጣሪያ ተቋም ላይ የአየር ጥቃት በመፈጸም ጦርነቱን በይፋ ተቀላቅላለች በሚል በተለይ ከእስራኤል ሚዲያዎች የወጡ ዜናዎች ሐሰተኛ መሆናቸው ተገለጸ። የአንድ የሀገሪቱ ባለስልጣናት በኢራን ውሃ ማጣሪያ ተቋማት ላይ ሀገራቸው ጥቃት እንዳልፈጸመችም ገልጸዋል። ኤሚሬትስ ወደ ጦርነቱ ለመግባት ብትወስንም እንኳን ሲቪል ተቋማት ኢላማን እንደማታደርግና ትኩረቷ በወታደራዊ ቦታዎች ላይ እንደሚሆንም ገልጸዋል። ኢራን በተለያዩ የአሜሪካ ወዳጅ በሆኑ የመካከለኛ ምስራቅ ሀገራት ላይ ጥቃት መፈጸሟን አሁንም የቀጠለች ሲሆን አብዛኞቹ ሀገራት ጥቃቱን ከመከላከል ባለፈ ወደ ሙሉ መልሶ ማጥቃትና ጦርነት አልገቡም። እስራኤልና አሜሪካ በኢራን ላይ ጥቃት በመፈጸም የተጀመረውን ጦርነት አሁን ላይ እንደ ኩዌት፣ ሳውዲ አረቢያና ባህሬን ያሉ የባህረ ሰላጤ ሀገራትን እየነካ ይገኛል። ኤሚሬት የቀጥታ ጥቃት እንዳልፈጸመችን ብትገልጽም በቀጠናው ያለው ወታደራዊ ዝግጁነት ግን ከፍተኛ ደረጃ ላይ ደርሷል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸው ተገለጸ። በአደጋው 26 ኦርቶዶክሳውያን ከባድ የአካል ጉዳት እንደደረሰባቸውም ተነግሯል። ቅዳሜ የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት ወታአካ ንግስት አትሮንስ ማርያም ገዳም በዕለቱ ቅዳሴ እንደተጠናቀቀ ከደቂቃዎች በኋላ የዕለቱ ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁት የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቤ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተተኮሰው ከባድ መሳሪያ በሰዓቱ በገዳማ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸውም ተጠቁሟል።
ከሞቱት አገልጋዮች መካከል የካቲት 29 ቀን 2018 ዓ.ም ሶስቱ በገዳሙ ሲቀበሩ፣ ሁለቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመ የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮች አካባቢውን ለቀው መሸሻቸው ተገልጿል። በአሁኑ ሰዓት መሀል ሳይንት ወረዳ ታዕካ ነገሥት አትሮንስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችም ገዳማውያን በከፍተኛ ስጋት ውስጥ መሆናቸው ተጠቅሷል። ርዕሰ አድባራቱ መታዕካ ነገሥታት አትሮንስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ናት። ሂዝቦላህ በእስራኤል ጦር ሰፈር ላይ ጥቃት መሰንዘሩን አስታወቀ። የሊባኖስ ቡድን በእስራኤል ወታደራዊ ሰፈሮች ላይ ያነጣጠሩ 2 ጥቃቶች ፈጽሜያለሁ ብሏል። ሂዝቦላህ በተለያዩ መግለጫዎች ከእስራኤል ከተማ አክሬ በስተምስራቅ ላይ የሚሳኤል ወረራ መጀመሩን ተናግሯል። በሊባኖስ ድንበር ከተማ ክፋር ኪላ በፋጢማ በር መቋረጫ አቅራቢያ በተሰበሰቡ ተሽከርካሪዎች ላይ ተዋጊዎች ሮኬቶች መተኮሳቸውን ሂዝቦላህ ተናግሯል። ቡድኑ ጥቃቱ የተፈጸመው እስራኤል በሊባኖስ ላደረሰችው ጥቃት ምላሽ ነው ተብሏል። ኢራን ጥቃቷን ለመቀጠል መዘጋጀቷንና ከአሜሪካ ጋር የሚደረግ ድርድር እንደማይኖር አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ሀገራቸው አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቶችን ለመቀጠል ዝግጁ መሆኗን ገልጸዋል። ሚኒስትሩ ከአሜሪካ ጋር የሚደረግ ማንኛውም አይነት ድርድርም ከአጀንዳ ውጭ መሆኑንም በይፋ አስታውቀዋል። አባስ አራጊቺ ለአሜሪካ ፒቢኤስ የዜና አውታር በሰጡት ቃለ ምልልስ ኢራን ጥቃቷን ለመቀጠል ያላትን ቁርጠኝነት ገልጸው ድርድርን በተመለከተ የቀረበውን አማራጭ ውድቅ አድርገዋል። ይህ የኢራን መግለጫ የወጣው የፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት በጣም በቅርቡ ያበቃል ካሉ በኋላ መሆኑን ጠቁመዋል። ይሁን እንጂ የውጭ ጉዳይ ሚኒስትሩ ንግግር የትራምፕን ግምት የሚያጣጥልና የሁለቱ ሀገራት ውጥረት ይበልጥ የሚያባብስ ሆኖ ተገኝቷል። በአሁኑ ወቅት በኢራንና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት ተቋርጦ የሚገኝ ሲሆን የቀጠናውን ስጋት በከፍተኛ ሁኔታ እያየለ መምጣቱንም የዓለም አቀፍ መገናኛ ብዙሃን ዘግበዋል። በቴህራን የአዲሱ የበላይ መሪ መመረጥ በማስመልከት ድጋፋቸውን ለመግለጽ አደባባይ የወጡ ኢራናውያን የኢራን አብዮታዊ ዘብ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነት በቅርቡ ያበቃል ሲሉ ለሰጡት አስተያየት ምላሽ ሰጠ። አብዮታዊ ዘቡ በመግለጫው የጦርነት ፍጻሜ እንወስናለን በማለት በመካከለኛው ምስራቅ ከተጀመረ 11ኛ ቀኑ ላይ የሚገኘውን ጦርነት የሚያበቃበት ሁኔታ የምትወስነው ቴህራን መሆኗን ገልጿል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫው ማስጠንቀቁንም ሮይተርስ ዘግቧል። በሆርሙዝ የባህር ሰርጥ ላይ ያለው ውጥረት ከተባባሰ ወዲህ የነዳጅ ዘይት ዋጋ መዋዠቅ አሳይቷል። የዓለም 1/5 ነዳጅ የሚተላለፍበት በሆርሙዝ ሰርጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ይፈጥራል። በጋሞ ዞን የሚገኙ ደጋማ ቀበሌዎች በከባድ ሐዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጥ የሰነበተው ኃይለኛ ዝናብ ባስከተለው የናዳና ድንገተኛ የጎርፍ አደጋ የ30 ንጹሃን ዜጎች ሕይወት በድንገት ማለፉን ተረጋግጧል። የዞኑ አስተዳዳሪ በሰጠው መግለጫ ክስተቱ በዞኑ ሕዝብ ላይ ያስከተለውን ድንገተኛ ድንጋጤና ሐዘን መሪር መሆኑን ገልጾ የጠፋውን የሰው ሕይወት ለመተካት እንደማይቻልም ገልጿል። አደጋ በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑን አካባቢዎች ሲሆን መኖሪያ ቤቶችንና ንብረቶችን በአደጋው መጎዳታቸው ታውቋል። አስተዳደሩ በአሁኑ ሰዓት እርምጃዎች እየወሰደ ይገኛል። በአደጋው ሳቢያ የተፈናቀሉ የተጎዱ ወገኖችን ለማገዝ የድጋፍ ቡድኖችን በስፍራው አሰማርቶ ዝናቡን አሁን ሊቀጥል ስለሚችል ተጨማሪ የሰው ሕይወት እንዳይጠፋ ከፍተኛ ክትትል ስራ እየተሰራ መሆኑን ገልጸዋል። አስተዳደሩ ለሟች ቤተሰቦችና ለወዳጅ ዘመዶች ጽናቱን ይስጣቸው ሲል መግለጫውን አስተላልፏል። ተፈጥሯዊ አደጋዎች አስቀድመው መተንበይ ባይችሉም ሕዝባችን ከዚህ በኋላ መሰል አሳዛኝ ክስተቶች እንዳይደገሙ አዝማሚያዎችን በማየት አስፈላጊውን ጥንቃቄ እንዲያደርግና ከገደላማ ለጎርፍ ተጋላጭ ከሆኑ ስፍራዎች ራሱን እንዲጠብቅ ጥሪ አቅርበዋል። ለ10 ዓመት የሚቆይ የኢትዮጵያ ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ በስራ ላይ ዋለ። መደበኛ ፓስፖርት ለሚፈልግ አመልካች 50,000 ብር በመክፈል በቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንደሚያገኝ የሚያስችል ደንብ በስራ ላይ ዋለ። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ በ$10,000 ክፍያ ማግኘት የሚቻልበት አሰራርን በውስጡ አካቷል። አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎት ሲጠየቅ የነበረውን ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል።
ትራምፕ አዲሱን የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ ገለጹ። የዩናይትድ ስቴትስ ፕሬዝዳንት ኢራን ሙጅታባ ካሚኔን በዩናይትድ ስቴትስ እና በእስራኤል ጥቃት አባቱ ከተገደለ በኋላ እንደ አዲስ የበላይ መሪ መምረጧን ትልቅ ስህተት ሰርታለች ብለዋል። ሙጅታባ ካሚኔን በመምረጥ ትልቅ ስህተት የሰሩ ይመስለኛል ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። ቀደም ሲል የአያቶላ አሊ ካሚኔን ልጅ ቀላል ክብደት በማለት ገልጸው ነበር። ትራምፕ የኢራንን ነዳጅ ዘይት ስለመያዝ ለመነጋገር በጣም ቅርብ ነው ግን አልተውም ብለዋል። ላለፉት 7 ዓመታት የትግራይ ቴሌቪዥን ስራ አስኪያጅ በመሆን ያገለገሉት ነባር ጋዜጠኛ ተሻለ በቀለ ተነስተው በእሳቸው ምትክ አቶ አባዲ ገብረስላሴ ተሹመዋል። ጋዜጠኛው ተሻለ በቀለ ከ2011 ዓ.ም ጀምሮ ላለፉት 7 ዓመታት ጣቢያውን መርተዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በፋና ሚዲያ ኮርፖሬት በኃላፊነት አገልግሎ ነበር። ተሰናባቹ ስራ አስኪያጅ የትኛውም የፖለቲካ ፓርቲ እንዳልነበሩም ይነገራል። እሳቸውን የተኩት አቶ አባዲ ገብረስላሴ ቀደም ሲል በወይን ጋዜጣ በሙያቸው ያገለገሉ ሲሆን የድምፃዊ ወያኔ ቴሌቪዥን እና ራዲዮ በአጭር ጊዜ መርተዋል። ከፍተኛ የህወሓት ካድሬ መሆናቸውን የተነገረው አዲሱ ኃላፊ የሹመት ደብዳቤያቸውን ከየካቲት 30 ቀን 2018 ዓ.ም ጀምሮ መቀበላቸው ታውቋል።